እግዚአብሔር አምላክ ወደዚህ ምድር ሲያመጣችሁ ሲፈጥራችሁ እዚህች ምድር ላይ የምትኖሩበትን ኃይል አስታጥቆ እንደላካችሁ ምን ያህል ታውቃላችሁ? አዎ እግዚአብሔር አምላክ አዳምን ከመፍጠሩ በፊት 6 ቀን ያህል ለአዳም የሚያስፈልገውን ነገር በሙሉ ሲፈጥርለት ነበረ። አዎ እግዚአብሔር አምላክ አንዳች ነገር ሳይሰጣችሁ ወደዚህ ምድር አያመጣችሁም። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ሕይወታችሁ እድገት ይጠቅማል ብለን የምናስበውን መንፈሳዊውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ በመከታተል ከዚህ ቪዲዮ እንድትጠቀሙ ግብዣችን ነው። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። ዛሬ ይዤላችሁ የመጣሁት ሐሳብ እግዚአብሔር እናንተ ባለጠጎች እንደሆናችሁ የሚናገርበትን 5 እና 6 ህልሞች እነግራችኋለሁ። አዎ እግዚአብሔር በመረጣቸው ላይ ባለጠግነቱን ያስቀምጣል። እግዚአብሔር በወደዳቸው ላይ ክብሩን ያስቀምጣል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የእግዚአብሔር በረከት ባለጠጋ ታደርጋለች ይላል፣ በእርሷ ላይም ሐዘን አይጨመርባትም። አያችሁ፣ እግዚአብሔር አምላክ በእናንተ ውስጥ ያስቀመጠውን በረከት፣ በእናንተ ውስጥ ያስቀመጠው ብለሲንግ በህልማችሁ ይናገራል፣ በራእያችሁ ይናገራል፣ በእያንዳንዱ መንገዳችሁ ላይ ይናገራል። መጽሐፍ ሲናገር እንደዚህ ይላል፣ እግዚአብሔር በአንድም በሌላ ይናገራል፣ ሰው ግን አያስተውልም ይላል። ስለዚህ እግዚአብሔር አምላክ ዛሬ ማስተዋል እንዲሆንላችሁና አሁን የምነግራችሁ 5 እና 6 ህልሞች ካያችሁ ባለጠግነታችሁን እየነገራችሁ እንደሆነ ልታስተውሉ እፈልጋለሁ። የመጀመሪያው ህልም እየበረራችሁ ወይም ደግሞ ከተራሮች በላይ ሆናችሁ ከፍ ብላችሁ እየበረራችሁ ስታዩ እግዚአብሔር አምላክ እናንተ ባለጠጎች እንደሆናችሁና ወደ ከፍታ እየወሰዳችሁ እንዳለ ትልልቅ ስፍራ ላይ ሊያስቀምጣችሁ እንደፈለገ ውስጣችሁ ላይ የተቀመጠው ኢነርጂ ውስጣችሁ ላይ የተቀመጠውን ጸጋ እግዚአብሔር አውጥታችሁ እንድትጠቀሙት እየነገራችሁ ነው። ልክ በኦሪት ዘዳግም ምዕራፍ 32 ቁጥር 11 ላይ እንደሚናገረው ንስር ጫጩቶቹን እንደሚያወጣ በእነርሱም ላይ እንደሚሰፍ ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹም አዘላቸው። እግዚአብሔር ብቻውን መራው፣ ከእርሱም ጋር ሌላ አምላክ አልነበረም። አያችሁ፣ እግዚአብሔር አምላክ እንደ ንስር ይዟችሁ ሲበር፣ እንደ ንስር ከፍ ብላችሁ በህልማችሁ ስታዩ፣ እየበረራችሁ እየተንሳፈፋችሁ ስታዩ፣ ይህ ቃል የተጻፈው እስራኤላውያን ከምድረ በዳ አሊያም ደግሞ አስፈሪ ከሆነችው ግብፅ ወደ ምድረ ርስት ወደ ማርና ወተት ወደምታፈልቀው ወደ እስራኤል ወደ ከነዓን በሚወጡበት ጊዜ እግዚአብሔር የነገራቸው ወይም ደግሞ የእግዚአብሔር ባሪያ የሆነው ነቢይ ሙሴ የተናገረው። እንደዚህ አይነት ህልም ስታዩ ደስተኛችሁ እግዚአብሔር እየነገራችሁ፣ ፍጻሜያችሁ እግዚአብሔር እያለመለመላችሁ፣ እግዚአብሔር አምላክ ውስጣችሁ ላይ ያስቀመጠውን ሀብት እየነገራችሁ እንደሆነ ልታውቁ ይገባል። ይሄ መጀመሪያው። ሁለተኛው ደግሞ ቁልፍ እየተቀበላችሁ ወይም ደግሞ ቁልፍ እያገኛችሁ አሊያም ደግሞ የሆነ አካል ቁልፍ መክፈቻ እየሰጣችሁ እንደዚህ አይነት ህልም ስታዩ እንደገና እግዚአብሔር አምላክ ውስጣችሁ ላይ ያለው ባለጠግነት አንዳች መክፈቻ ፈልጎ አንዳች መውጫ ፈልጎ። ምክንያቱም ቁልፍ ማለት መፍትሄ እንደሆነ፣ ቁልፍ ማለት መክፈቻ እንደሆነ፣ ቁልፍ ማለት አዲስ ነገር እንደሆነ በመጽሐፍ ቅዱስም በተለያዩ የሥነ መለኮት ተመራማሪዎችም ተጽፎ ይገኛል። መጽሐፍ ቅዱስም በትንቢተ ኢሳይያስ ምዕራፍ 22 ከቁጥር 12ም እንደዚህ ይላል፣ የዳዊትን ቤት መክፈቻ በጫንቃው ላይ አኖራለሁ፣ እርሱም ይከፍታል የሚዘጋ የለም፣ እርሱም ይዘጋል የሚከፍትም የለም ይላል። አያችሁ፣ ጌታ ኢየሱስ እንኳን የሚይዘው ቁልፍ አለ። ጌታ ኢየሱስ እንኳን የሚከፍተውና የሚዘጋው አንዳች ነገር አለ። አያችሁ፣ ስለዚህ እንደዚህ አይነት ህልም ስታዩ እግዚአብሔር አምላክ እየጠቆማችሁ ያለ ነገር አለ። እግዚአብሔር አምላክ አይናችሁ እየከፈተላችሁ እንደሆነ ልታስተውሉ ይገባል። አዎ ህልማችሁን ችላ ልትሉ አይገባም። ምክንያቱም ብዙ ጊዜ እግዚአብሔር ተናግሯል፣ ነገር ግን ሰው አያስተውልም። ሰው ህልሙን ችላ ይላል። ነገስታትና ኃያላን ህልሞቻቸውን የሚተረጉሙላቸው ታላላቅ ጠቢባን ሰዎች ቀጥረው ያስቀምጣሉ። እኛ ግን በየቀኑ ለምናየው ህልም ችላ እንላለን፣ ኬርለስ እንሆናለን። አዲስ ኪዳን መጽሐፍም በማቴዎስ ወንጌል ምዕራፍ 16 ከቁጥር 19 ላይ ተጽፎ እንዳለውም እንደዚህ ይላል፣ የመንግሥተ ሰማያትን መክፈቻዎች እሰጥሃለሁ፣ በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል ይላል። እግዚአብሔር ለጴጥሮስ የሆነ ስልጣን ሲሰጠው አንድ ነገር ነገረው።
የሰማያትን መክፈቻ ሰጥቻለሁ አለው። ስለዚህ እንደዚህ አይነት ህልም ስታዩ እግዚአብሔር አምላክ እየነገራችሁ ያለ ነገር አለ። እግዚአብሔር አምላክ እያሳያችሁ ያለ ነገር አለ። ስለዚህ ወንድሞችና እህቶች አስተውሉ፣ ህልማችሁን ተከተሉ። በህልማችሁ ውስጥ የተቀመጠውን የእግዚአብሔርን መልእክት በጥንቃቄ ለመስማት እግዚአብሔር አምላካችሁ የልቦኖቻችሁን አይኖች እንዲበሩ አጥብቃችሁ ጸልዩ። ሶስተኛው እንደገና ዝናብ እየመታችሁ ዝናብ እየደበደባችሁ አሊያም ደግሞ በዝናብ ውስጥ እየተረማመዳችሁ እንደዚህ አይነት ህልም ስታልሙ ደግሞ እግዚአብሔር አምላክ ለእናንተ ሰማያትን እንደከፈተ ለእናንተ የሰማያትን መስኮት እንደከፈተ። አዎ ምክንያቱም ዝናብ ከእግዚአብሔር ብቻ የምንቀበለው አንዳች በረከት ስለሆነ ሁል ጊዜ ልናስተውለው የሚገባ እግዚአብሔር አምላክ የሚሰጠን እግዚአብሔር አምላክ የሚባርከን በእንደዚህ አይነት በረከት ነው። መጽሐፍ ቅዱስ ላይ ሲናገር በትንቢተ ሕዝቅኤል ምዕራፍ 34 ከቁጥር 26 እንደዚህ ይላል፣ ዝናብንም በጊዜው አወርዳለሁ የበረከትም ዝናብ ይሆናል። አያችሁ፣ እግዚአብሔር የሚሰጠን እያንዳንዱ ነገር የበረከት ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በጎ ስጦታ ፍጹም በረከት ከላይ ከብርሃናት አባት ነው ተብሎ እንደተጻፈ ሁል ጊዜ ከእግዚአብሔር የምንቀበለው ነገር ሲኖረን እንደዚህ አይነት ህልሞች እናልማለን። ወንድሞቼና እህቶቼ ንቁ። መጽሐፍ ቅዱስም ሲናገር እንደዚህ ይላል፣ ንቁ ይላል። ንቁ። ሁልጊዜ ኮንሽስ መሆን አለብን። የእግዚአብሔርን መልእክት ለመቀበልና የእግዚአብሔርን ሜሴጅ ለመያዝ አእምሯችን ኮንሽስ መሆን መቻል አለበት። ይህ መጽሐፍ እንደሚናገር አንዳንድ ሰዎች በኮመንትም በኢንቦክስም እንዳሳወቃችሁ በጥቅስ እያስደገፍክ በመጽሐፍ ቅዱስ ጥቅስ እያስደገፍክ ንገረን ስላላችሁኝ ነው የእግዚአብሔርን ቃል መጠቅስላችሁ። አራተኛው እንደገና ልብስ እየተሰጣችሁ መጎናጸፊያ እየተቀበላችሁ፣ ይህ ደግሞ እጅግ የከበረና ታላቅ መልእክት ያለው በውስጣችሁ እጅግ የባለጠግነት ሚስጥር የተሸከመ ህልም ነው። አዎ እያንዳንዱ ህልማችን ፐርሰናሊቲያችን እንደሆነ ልታውቁ ይገባል። እያንዳንዱ ህልማችን የእግዚአብሔር መልእክት እንደሆነ ልታስተውሉ ይገባል። ሁልጊዜ አንዳንድ ሰው መንፈሳዊነቱ ሲደክም የሚያየው ህልም አለ። አያችሁ፣ አትሊስት በዛ በኩል እንኳን መንፈሳዊነቱ እንደደከመ ከዲያብሎስ የሆነ ህልሞች እያየ እንደሆነ ሊያስተውል ይገባል። ከእግዚአብሔር የሆነ ህልም እንደገና ህይወታችን እግዚአብሔር ጣልቃ እየገባበትና እየታደጋት እንደሆነ ልናስተውል ይገባል። በሁለተኛ ነገሥት ምዕራፍ 2 ከቁጥር 13 ላይ እንደዚህ ይላል፣ ከኤልያስም የወደቀውን መጎናጸፊያ ያነሳ፣ ተመልሶም በዮርዳኖስ ዳር ቆመ። ከኤልያስም የወደቀው መጎናጸፊያ ወስዶ ውሃውን መታና የኤልያስ አምላክ እግዚአብሔር ወዴት ነው አለ። ውሃውን በመታ ጊዜ ወዲያና ወዲህ ተከፈለ፣ ኤልሳዕም ተሻገረ ይላል የእግዚአብሔር ቃል። አያችሁ፣ እግዚአብሔር ልብሱን መጎናጸፊያውን ሲሰጣችሁ፣ የጽድቅ ልብሱን የክብር ልብሱን ሲሰጣችሁ፣ በተለይ በህልማችሁ ስታዩ፣ በራእይ ስታዩ፣ እባካችሁ እግዚአብሔር አምላክ ከሚናገረው ንግግር ጋር በትክክል ከሄዳችሁ እናንተ መደሄት አትችሉም። እናንተ የእግዚአብሔርን ክብር አለመሸከም አትችሉም። የባለጠግነቱን ሚስጥር በእናንተ አለመገለጥ አይችልም። ስለዚህ ከእናንተ የሚጠበቀው እንደዚህ መሆን ነው። ኮንሽስ መሆን፣ በእግዚአብሔር እግር ስር መንበርከክ። እግዚአብሔር ሆይ ሚስጥርህን ግለጽልኝ፣ እግዚአብሔር ሆይ ማስተዋልህን ግለጽልኝ። አንተ የዳንኤል አምላክ ነህ፣ አንተ የዮሴፍ አምላክ ነህ፣ አንተ የማርያም እጮኛ የሆነው የዮሴፍም አምላክ ነህ። ሁልጊዜ ትናገራለህ። ለጆሮዬ ተናገር፣ ለልቤም ተናገር፣ ለመንፈሴም ተናገር፣ ለነፍሴም ተናገር፣ ለአጥንቶቼ፣ ለጅማቴም፣ ለቅልጥሜም፣ ለእያንዳንዱ ነገሬ ተናገር፣ እኔ እሰማሃለሁ። ልክ ሳሙኤል አቤቱ ባሪያ ይሰማል ተናገር እንዳለ እኔም ልሰማ ዝግጁ ነኝና ጆሮዎችን ፈውሳቸው፣ አይኖችን ግለጥ እያላችሁ መጸለይ ትችላል። የዛን የእግዚአብሔር ድምፅ በጥራት ወደ እናንተ ይመጣል። አምስተኛው እንደገና አምላክ ወይ ደግሞ መልአክ የሆነ ቅዱስ የሆነ ኤንጅል እያያችሁ ከሆነ ወይም ደግሞ የእግዚአብሔር መንፈስ ሚት እያደረጋችሁ ከሆነ በህልማችሁ፣ ይህም እጅግ የከበረ ትልቅ ባለጠግነት ነው። አዎ እግዚአብሔር አምላክ ቅዱሱ መንፈስ ከእናንተ ጋር ሲተባበር፣ ቅዱሱ መንፈስ ከእናንተ ጋር ነኝ ሲላችሁ በህይወታችሁ ዘመን ሩጣችሁም ለፍታችሁም ልታገኙት ከምትችሉት ባለጠግነት በላይ እጅግ የከበረ ባለጠግነት ይሄ ነው። ኢያሱን እግዚአብሔር ከተናገረው እና እጅግ አጽናኝ ከሆነለት ነገር በመጽሐፈ ኢያሱ ምዕራፍ 1 ከቁጥር 5 ላይ እንደዚህ ይላል፣ እኔ እግዚአብሔር አምላክ ካንተ ጋር ነኝና በህይወትህ ዘመን ማንም ሊቋቋምህ አይችልም።
አያችሁ፣ እግዚአብሔር ከእናንተ ጋር ከሆነ የማትወርሱት ነገር የለም። እግዚአብሔር ከእናንተ ጋር ከሆነ የማትሻገሩት ነገር የለም። እግዚአብሔር ከእናንተ ጋር ሲሆን የጠላቶቻችሁን ደጅ ትወርሳላችሁ። ስለዚህ በተለይ ደግሞ በተደጋጋሚ እንደዚህ አይነት ህልም ስታዩ እግዚአብሔር አምላክ ከእናንተ ጋር ከሆነ ማንም ሊቋቋማችሁ አይችልም። ጠላቶቻችሁን የሰበሰቡትን ነገር በሙሉ እናንተ ትወርሱታላችሁ። ይህ እጅግ የባለጠጎች ራስ የሚያደርጋችሁ ታላቅ የሆነ ህልም ነው። ስድስተኛው እንደገና በትር እየተቀበላችሁ አሊያም ደግሞ ዘንግ እየተቀበላችሁ ዘንግ ይዛችሁ ዘንግ ከሆነ አካል እየተቀበላችሁ እንደዚህ አይነት ህልም ስታዩ እንደገና የስልጣን የመግዛት ወይ ደግሞ ከፍ የማለት የገዥነት ምልክት እንደሆነ በመጽሐፍ ቅዱስ አስደግፈን እናያለን። አዎ እግዚአብሔር በብዙ መንገድ በትርን ለሰዎች ይሰጣል። በትርን ገዢዎችን ለማድረግ በትርን ይሰጣል። መጽሐፍ ቅዱስ በትንቢተ ኢሳይያስ ምዕራፍ 11 ከቁጥር 1 ላይ እንደዚህ ይላል፣ ከእሴይ ግንድ በትር ይወጣል። አያችሁ፣ ከእሴይ ግንድ ማለት ከዳዊት ዘር የሆነ ገዢ ይወጣል እንደማለት ነው። ይህ ትንቢታዊ ቃል ስለ ክርስቶስ ስለ ኢየሱስ የተጻፈ ቃል ነው። ነገር ግን አያችሁ እንዴት እንደተጻፈ፣ ከእሴይ ግንድ በትር ይወጣል፣ ገዢ ይወጣል ይላል። አያችሁ በኦሪት ዘፍጥረት ምዕራፍ 49ም ስለ ይሁዳ እንደዚህ ተጽፏል፣ በትረ መንግስት ከይሁዳ አይጠፋም ይላል። አያችሁ በትረ መንግስት ማለት የመንግስት በትር ወይም ደግሞ ገዢ መንግስት የምትሆኑበት በትር እንደማለት ነው። ይህ እንደዚህ አይነት ህልም ስታዩ እንደገና እግዚአብሔር አምላክ በእናንተ ውስጥ ገዥነቱ እንዳለ፣ ኃያልነቱ እንዳለ፣ ብርቱነቱ፣ ባለጠግነቱ፣ ክብሩ እንዳለ ልታስተውሉ ይገባል። እግዚአብሔር በምታዩትን ህልም ከእናንተ ጋር ያለው ኮሚኒኬሽን፣ ከእናንተ ጋር ያለው ሪሌሽን ልታውቁ ትችላላችሁ። ስለዚህ እግዚአብሔር አምላክ በአንድም በሌላ ይናገራል። እየተናገራችሁ እንደሆነ ባለጠጎች እንደሆናችሁ፣ የከበራችሁ እንደሆናችሁ፣ ውስጣችሁ ላይ የእግዚአብሔር ክብር እንደሞላ ታውቁበት ከምትችሉ መንገድ አንዱ የህልም መንገድ ነው። የመጨረሻውና ሰባተኛው እንደገና ማሳ፣ እርሻ ወይም ደግሞ የለመለመ ስፍራ፣ አዝመራ ነዶ ያለበት፣ የታጨደ እህል የታጨደ ነገር ያለበት ወይ ደግሞ ለመከር የደረሰ የሆነ ማሳ ስታዩ ለእናንተ የሃርቨስት ወር ወይ ደግሞ የአጨዳ ወር ወይ ደግሞ መከር የሚሰበሰብበት እህል የሚሰበሰብበት የጎተራችሁ ሲዝን እንደሆነ ልታስተውሉ ይገባል። እግዚአብሔር እያወራችሁ ነው። እግዚአብሔር እየተናገራችሁ ነው። እግዚአብሔር እያሳወቃችሁ ነው። ስለዚህ እግዚአብሔር ለሚናገረው እግዚአብሔር ለሚያሳያችሁ ህልም ጥንቃቄ ልታደርጉ ይገባል። የዛሬው ሐሳቤ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።